እባክሽ ማለት እባክሽ እባክሽ ምንድነው አብረን እየወጣን እየወረድን እኛን ማታማክረን? መድብል ምን አስቦ ነው ለቅድስ ምሳሌ ተመጣለች ብሎ የተናገረው? ብቻውን ያሰበ ችግር ሳይፈጠር አይቀርም። በባሌም ይሁን በቦሌ ብቻ ዛሬ ምሳሌ በእጃ ሄሎ መኪና አዘጋጁ፣ ልጅቷ ራሷን ስታወድቃለች።
ማፒሽ እንዴት አደረጋችሁ? ግባ ሞገስ። ምንድን ነው ሁሉ እንዴ? መድብል አልነገራችሁም እንዴ? ቁጭ በል። ምንድን ነው የነገረን? አይ ወንዶች በቃ ከኛ ተደብቃችሁ ሚስጥር መሞዳሞድ ጀመራችሁ። ምሳሌ እኮ ዛሬ ትመጣለች። ምሳሌ ልትመጣ ነው? አዎ ምሳሌ ትመጣለች ዛሬ። አልገባኝም። እንዴት? መድብል እርግጠኛ ሆኖ ነው የነገረኝ። ዛሬ ትመጣለች። እርግጠኛ ነሽ ቅድስት? አዎ እርግጠኛ ነኝ። ይልቅ መጠራጠራችሁን ተውትና ቤቱ እንዴት ነው? ምን ጎደለው? ለምሳሌ እኮ የምትወደው ነው የምጣፍጠው ምግብ እየሰራላት ነው። ኧረ ምንም አልጎደለም። እንዴት ነው እባክሽ? ሌላ ተፍተፍ እያልሽ አይደል? ቡሌ ምናምን እየሰራሽ ነው? ግን ለምሳሌ ነው። በቃ ሸንጅም ትበያለሽ። ብታዩ እንዴት ነፍሴ በጉጉት ልትወጣ እንደደረሰች አታውቁ። ግን ቆይ መድብል እንዴት ለእናንተ አልነገራችሁም? እኔ ምን አውቃለሁ? ለነገሩ ለእኔ ራሱ ማታ ላይ ነገረኝ። ምናልባት ከመሸ ሰምቶ ነው የሚሆነው። ማታ የት ነበር የነገረሽ? ቤት ነው። ቤት የት? መኝታ ቤት ወይስ ኪችን? አንቺ ያምሻል እንዴ? እሷን ትያት ቅድስት። ሞገስ በቃ እንሂድ። ዝናን ሄደን ደግሞ ትንሽ እናጫውት። እኔ እኮ የሚገርምኝ ከሩቅ ሆነሽ ትፎክሪያለሽ፣ አጠገቡ ስትሆኚ ደግሞ ሼክ ታደርጊያለሽ። እባክህ ሰይካለሁ። ግን ምሳሌን እዚህ ሆናችሁ በጠብቋት አይሻልም? እንመጣለን ቅድስት። ምሳሌ በእርግጠኛ ዛሬ የምትመጣ ከሆነ እንመጣለን። እሷ የምትለቀቅ ከሆነ ዝናም ይለቀቃል ማለት ነው። ያም ማለት ለመጨረሻ ጊዜ ሉላን ለማስፈታት ልሞክር። ምን እንዴ? ማለት ሉላም ታስራለች እንዴ? ኧረ ቀስ ቅድስት አትደንግጪ። ያው ሉላን ለማስፈታት የፍቺ ወረቀት ላስፈርም ማለት ነው። ሞገስ አስደነገጥከኝ እኮ። በቃ እሺ ምሳሌ ስትመጣ ቤቱ ባዶ እንዳይሆን ቶሎ ነው። ለማንኛውም እንደፍሽ አድርገው። ግን ስመጣ ምሳሌ እዚህ ቤት ባላገኛ ከዚህ ቤት ነው ማስወጣሽ። ጭራሽ የቤት እመቤት መሆን ያምርሻል። ሞገስ ይቅናት በቃ። አሜን 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 አሜን። ቅድስት አንቺ ሁሌ እንደው እንሻታታል። ቆይ ምንድን ነው የማደርገው? አሁን ብሩክ የለም፣ ዝናም የለም እና ከማን ነው ገንዘብ ማግኘት የምንችለው? ይህን ሁሉ አመት ለፍቼ ግን አንድም በስም የሆነ ነገር የለኝም። ያቺ ኤፍራታም ብትሆን ገንዘብ ከሌለኝ ጠላት ነው የምታደርገኝ። ኤፍራታም ብትሆን እስካሁን ያስኖረችኝ ብር ስላለኝ ወደፊት ቤትና መኪና የሚኖረኝ ስለመሰላት ነው። እንደዛ ባይሆን ኑሮ መቼም አታስጠጋኝም ነበር። እሺ እሷን ልተዋት። አሁን ግን የሆነ መንገድ ማግኘት አለብኝ። በእግሬ መኳተን፣ እዛች አንድ ክፍል ቤት ማደር ሰልችቶኛል፣ አስጠልቶኛል። አንድና አንድ ያለኝ አማራጭ ካሌብ ነው። እሱስ ምን አይነት ሰው ነው? ቆይ ጥቁር፣ ረዥም፣ አጭር፣ ቦርጫም ወይስ አቋሙ ልክ እንደ ዝና? ምን ይሁን ምን አሁን አያገባኝም። ግን እሱን እንዴት ነው ማግኘት የምችለው? ሰውየው የሆነ ጥላቢስ ነገር ነው። እስከዛሬ እንኳን አንድ ቀን እኮ አላገኘሁትም።
ታገሽ ማለት ካሌብ ከዝና በላይ ከሆነ ሀብቱም ከዝና በላይ ነው ማለት ነው። እድሜክ ረዥም ሳስብክ ደወልክ። ሄሎ ዝና የተያዘው በሷ ምክንያት ነው። ኧረ በጭራሽ አታውቅም። ዝም በይ አንቺ። ለእህትሽ መደበቅሽ ነው። ትሰሚኛለሽ? ዝና አንድ ነገር ሆኖ ቢሆን ማናቸውም በህይወት አተርፉ። አይ የምታውቅ አይመስለኝም ካሌብ፣ ምክንያቱም በተደጋጋሚ ጠይቂያታለሁ። ደግሞ እሱን ሲወስዱት እኮ እሷን ቤት ነበር ትተዋት የሄዱት። ኤፍራታ በእኛ እጅ ናት። ምን? አዎ በእኛ እጅ ናት። ዝና የተያዘው በሷ ምክንያት ነው። ወደ ቤቷ እየሄደ እንደነበረም እናውቃለን። ስለዚህ ይዘናታል። ዝና ካልተለቀቀ ሁላችሁም አንድ ባንድ ትለቀማላችሁ። ለራሳችሁ ስትሉ ዝና ያለበትን ፈልጉ። ምን ነው በእህትሽ መያዝ ከፋሽ እንዴ? አይ እንደዛ አይደለም። ግን እንዴት ያዛችኋት? ማለቴ የኛ ሰዎች ሊያጣጧት ሞክረው ምንም አልተሳካላችሁ። እንደ ዮሐንስ አንገት ቆርጠን ስጦታ ከመላካችን በፊት ዝና ያለበትን እንድትናገር አድርጊ። የኛ ሰዎች መጥተው ይወስዱሻል። አዎ ይታዩኛል። እሺ በቃ ሄዳለሁ። እሺ ወደ ቤት ውሰደኝ። አይ ወደ ክፍልሽ ነው የምንሄደው። እኔ ወደ ቤት መሄድ ነው የምፈልገው። በቃ አይቻልም። ወደ ክፍልሽ ነው የምንሄደው አልኩሽ። ምንም እንዳትይ። መቼ ነው ታዲያ ወደ ቤት የሚሄደው? የምትባዩ ነገር ስታደርጊ ምንም ነገር አይደርስብሽም። እና ታዲያ እኔ ዛሬ ትምህርት ቤት አልሄድም? በቃ እሱን ክፍልሽ ስንሄድ እናወራዋለን። ከዚህ በኋላ አንተ የምትለኝን በሙሉ አላደርግልኝ። እንደዛ ከሆነ ትቀጫለሽ። ላለመቀጣት ደግሞ እኔ የምልሽን በሙሉ ማድረግ መቻል አለብሽ። እንዴ አንተ ቆይ ምንድነው የምትመሳሰለው? የሆነ ነገር ፍጠን። እያሰብኩ ነው ዳጣ። ምንድነው የምታስበው? መድብል ምን አስቦ ነው ለቅድስ ምሳሌ ተመጣለች ብሎ የተናገረው? ምን አቅለታለሁ? መጀመሪያ ለኛ መናገር ነበረበት። ብቻውን ያሰበ ብቻውን ይሞታል። እንጂ ደግሞ ብቻውን የበላ ብቻውን ይሞታል ነው የሚባለው። ባካው ነው እንዳገባቡ። ቆይ ምን ሊያስብ ይችላል? እኔ ምን አውቃለሁ? መቼም ዝናን ሳይለቀው ምሳሌ እንዲለቁለት ወይ ደግሞ ብሩክ ያለበትን ማግኘት እንደማይችል ያውቋል። ስለዚህ ሊለቀው ይችላል። እንዴ እንደ እንቁላልማ አናቱን ሳልቀፈቅፈው አይለቀው። ኪዲኔ ባንዳነት ነው። እኔ ግን በእርግጠኝነት መድብል ፊት ለፊት ሊጋፈጥ አስቧል። አረ ሞገስ ይሄ ነገር እየመረረ ነው። እኔ ጥቂም ቢስ ሳይሻል አይቀርም። ልደውልለት። ከዚህ ውጪ ምንም ሊሆን አይችልም። እጭ ስልኩ አይሰራም። ምንድነው? ቆይ ምን ውስጥ ነው ያስገቡሽ? ማለት በእናትሽ አድኝ እባክሽ፣ እኔ መሞት አልፈልግም። ቆይ ተረጋጊ፣ ምንም አያደርጉሽም። ደግሞ ራሻንሽ እንደፈልገሽ የገባሽው ያዙኝ ብለሽ አይደል? እንዴት ያልሽው ያልሰማው መስሎሽ ነው? አይ ከመንገድ ላይ ነው ያዙኝ። እንደዛ ብሎሽ ነው አይደል? እኔ አልደወልኩላቸው። ለማንኛውም የቻልኩትን ያክል እረዳሻለሁ። እባክሽ ስራ ቦታም ንገሪልኝ። ታማ ነው በይልኝ። እንዳያባሩኝ እባክሽ አሳምኝልኝ። አይዞሽ ምንም አትሆኝም። ግን እኔ አልደወልኩላቸው ምናምን ያልሽው ውሸትሽን ነው። አሰምተውኛል እነሱ። እኔን ያዙኝና ዝናን አሳያቸዋለሁ ምሳሌ ልቀቋት ያልሽ አንቺ ራስሽ ነሽ። ኤፍራታ ለምን በዚህ ልክ ደፋር እንደሆንሽና በዚህ ልክ ለምን እንደተጋፈጥሻቸው ምንም አልገባኝም።
ካወቅሽ አንቺ ለምሳሌ ምን አገባሽ? ካወቅሽ እንኳን ብታቂ እንኳን በገንዘብ አትደራደሪ። ምሳሌ ያሳዝነኝ ነው። አይመስለኝም ኤፍራታ። ምናልባት ከመድብል ጋር ገንዘብ ተቀባብልሽ ሊሆን ይችላል። ከዚህ ጣጣ መውጣት አለብኝ ምናምን ነገር እያልሽ የባሰ የማትወጪው አዘቅት ውስጥ ነው እየገባሽ ያለሽ። እባክሽ ለምኝልኝ ማለት ለምኝልኝ። እኔ ራሴን ህይወት ብቻ ነው መኖር የምፈልገው። ከዚህ በኋላ እንኳን የሚቻል አይመስለኝም። ይልቁንስ ከነ ካሌብ ጎነሽ መስራቱ በጣም የተሻለ ይመስለኛል። ቆይ ምን ስትሆኚ ነው? ቆይ ምን ስትይ ነው ግን ለነ ካሌብ የደወልሽው? መድብል ብዙ ብር ሰጥሻለሁ ብሎኝ። ገንዘብ እኮ ስትኖሪ ነው የምትበይው። ደግሞ ቆይ መድብል ከየት አባቱ አምጥቶ ነው ብዙ ገንዘብ የሚሰጥሽ? ያውልሽ እኔ በተቻለኝ አቅም ልረዳሽ እሞክራለሁ። የሰራሽው ስህተት ግን እጅግ በጣም ከባድ ነው። አሁን ዝና ያለበትን ቦታ የምታውቂ ከሆነ ቀጥ አድርገሽ ወስደሽ ራስሽ ነፃ አውጪ። ካለዛ ግን በጣም ከባድ ነው። የት እንዳለ አላወቅኩም እኮ። ጭራሽ እነ ካሌብ ልትክጃቸው ነበር? ቆይ ምን አይነት እብደት ነው? ምን አይነት ድፍረት ነው? እሺ አሁን ዝና የት እንዳለ ምንም አታውቂም? ማለት እምልልሻለሁ የት እንዳለ አላውቅም። ጭራሽ እነ ካሌብ ልትክጃቸው ነበር? ይሄ ቆይ ምን አይነት እብደት ነው? ምን አይነት ድፍረት ነው? እሺ አሁን የምር ዝና የት እንዳለ አታውቂም? ማለት እምልልሻለሁ እኔ የት እንዳለ ምንም አላውቅም። በጣም አዝናለሁ ኤፍራታ። እንደዛ ከሆነ ምንም ልረዳሽ አልችልም። እባክሽ ማለት እባክሽ። አዝናለሁ። እባክሽ መጣ። እመሟ አንተ ደግሞ እዚህ ምን ትሰራለህ? ለምን መጣ? ኧረ እዚህ ብሎ ኬሚካላዊ ቤት ላሳይ መጥቼ በዛው ሰላም ልበልሽ የሚሸጥም ቃል ልጠይቅሽ ብዬ ነው። የለም በቃ ይውጣ። ውሻ እንኳን ሂድ ውጣ መባል ባቆመበት ዘመን እኔን መርዞ ውጣ እንዴ? ቆይ አንቺ ቆይ ስጋ እንድትገዢ ብር አልሰጠውሽም? እና ምን ይጠበስ? ካለ ስጋ ይጠበስ፣ ከሌለ ደግሞ አንቺ ተጠበሽ። እዛ የሚጠብስ ነገር ይጥበስ። እሺ የእግዚአብሔር ማንም ሰው የለም ቤት ውስጥ። በስመ አብ ወልድ እና አንቺ መንፈስ ነሽ? ከእኔ ውጭ እዚህ ቤት ውስጥ ማንም ሰው የለም ነው ያልኩክ። ሄሎ አዎ መርዙ ነኝ። ዳጣን ሆን ብለን የላካት ወይስ ሰው አፈልጋ ነው? አይ ዝና ውሃ ጠምቶታል እንድታመጣለት ብዬ ነው። እሺ ምንድነው ግን? ቅድስት እኮ እዛ እየተዘጋጀች ነው። ምሳሌን ትመጣለች እያለች ነው። እውነት ነው? ችግር ሳይፈጠር አይቀርም። በባሌም ይሁን በቦሌ ብቻ ዛሬ ምሳሌ በእጃችን መግባት አለባት። ምንድነው አብረን እየወጣን እየወረድን እኛንም አታማክረን? ይቅርታ ሞገስ፣ ያላማከርኩህ አንድን ነገር ሰው ሁሉ ካወቀው የመሳካት እድሉ በጣም አናሳ ነው ስለሚባል ነው። ይቅርታ አድርግልኝ። እኛ ስላወቀን ይሳካል እንጂ ለምንድን ነው የማይሳካው? ይኸውልህ ሞገስ፣ ይሄን የምልህ ከራሴ ልምድ ነው። ሰዎቹ በጣም ክፉዎች ናቸው። ለእናንተ ያልነገርኳችሁ አንተ ዳጣ ወይ ደግሞ ቅድስት ይሄን ሁኔታ ካወቃችሁ ሰዎቹ በጣም ክፉዎች ስለሆኑ ያስጨንቋችሁና ሚስጥር ታወጣላችሁ። ከዛ ከሸፈ ማለት አይደለም። አይ መድብል ትክክል አልሰራም። አንድ ሰው አንድን ሀሳብ በአንድ አቅጣጫ ብቻ ነው የሚለው። ከብዙ ሰዎች ጋር ስትማከር ግን የተለያዩ ሀሳቦችን የተለያዩ አቅጣጫዎችን ታመጣለህ። ታውቃለህ፣ አሁን እቅድህ የማይሳካ የመሰለ መጀመሪያ ያላየው አደጋ ነበር ማለት ነው። ምን ነበር እቅድህ? ኤፍራታ ልትረዳኝ ብዙ ነገር አውርተን ነበር። ገንዘብ ልሰጣት፣ እነሱ ምሳሌን ከለቀቋት እሷ ደግሞ ዝና ያለበትን ነግራቸው እሷ ደግሞ ክፍለ ሀገር ድረስ ሄዳ እንድትጠፋ ነበር። ግን ነገሩ ሁሉ እንደማይሆን ሆነ እና አሁን ምን ተፈጠረ? ኤፍራታ ስልኳ አይሰራም። ስልኳ ዘግቷል። ለዚህ ነው እኛ ማማከር የነበረብን። አንደኛ ኤፍራታ በምን አመንካት? ሁለተኛ ኤፍራታ ዝና ያለበትን ቦታ አውቃለሁ ስትል እሷ ምን አለ አመጣት? አንገቷን አንቀው ያለበትን ቦታ ይጠይቋትም ነበር። ይኸውልህ ምሳሌን ይዘው እንሰጣለን ብለው አንተ ሌላ ቦታ ሊያስቀይሩ እንዳይሆን እንዲህ ሊያደርጉ እንደሚችሉ አውቅ ነበር።
ግን ደግሞ አሁን ስልኳ አይሰራም እንጂ በእነሱ እጅ መውደቋንም አላረጋገጠም። አዎ መርዞ ነኝ። ቤት ኪራይ ሽያጭ መሬት ካርታ ያለው አለኝ እንዳታስቢ። ምን ይሁንልሽ? ምን አልሽኝ? ባል አመት ባለው አሃ ባል የልጅ አባት አለ ብሔር ምን ከምን ይሁንልሽ? ብሔር አትፈልጊም? አንቺ ጥሩ ሰው ነሽ። እስቲ መስፈርትሽን ቶሎ ቶሎ ንገሪኝ። የማይጠጣ የማያጨስ እድሜ 26 አይ ጥሩ ቤት መኪና ምናምን አትፈልጊም? አሃ አትፈልጊም? አንቺ አለሽ። ቆንጆ ጠንከር ጠንክር ነው የምትፈልጊው? ከታች ጠንከር አሃ እሺ ኧረ አሉ ቼክ አድርገሽ ተወስጃቸዋለሽ። በግራ 50 በቀኝ 50 በሰልፍ ተሰልፈው ነው ብትወስጃቸውሽ። ቁሞ ውሎ ቁም የሚያድር አራው አለ። ስንት ስራ ፈታለ መሰለሽ ሀገር ውስጥ እንዴ። ቆይ አንቺ እድሜሽ ስንት ነው? 65 አይ ኪሎ አይደለም የጠየኩሽ እድሜሽ እድሜው 65 ነው። እና እስካሁን ድረስ አንቺ እያልኩ ስጠራዎት ዝም ይላሉ? አንቺ በለኝ። ቆይ አብሮት የሚቆርብ ሰው ነው እንደ የፈለጉት? አረ የለም እንዴ። እሺ ቆይ ምን ያወርሱታል? ቤት መኪና በስሙ ያዞሩለታል? ስንት አይነት በሽታ አለበት እባክህ። ምን ያደርግልሃል? አይ ምን ያህል ዓመት በህይወት ይቆያሉ የሚለውን ለማረጋገጥ ነው። በቃ ይተውት። እኔ ያለው አያስቡ ማለቴ አታስቢ። እኔ ራሴ ያለው ደላላ አልፈልግም። እኔ እኮ ዶክተር ነኝ፣ በማዕረግ ነው የተመረኩት። ከፈለጉ ሲቪ ያሳዩታል። ዶክተርም አልፈልግም። እና ምን ነው የሚፈልጉት? እየቀለዱ ነው። አይ በቃ እንደውም ልንገሩት፣ በዚህ እድሜዎት ባል ሳይሆን ቤተክርስቲያን ነው እሺ መሳም ያለበት። እምነት የለኝም። አረ እርሶስ ከበድ ያለ ነው። ደግሞ ስልክ ላይ እንዳይደውሉሽ ይቀልዳሉ። ቻው በሉ። ቆይ አንተ እረፍት የለህም እንዴ? የለኝም ቅመማ። ምግብ የለሽም? ፈውስ እስቲ በእናትሽ ጉሮሮ ይደርቋል። እንዲህ እየለፈለፍክ ላይ ደርቅ ነው። በቃ እሺ እከፍላለሁ። እሺ አንተ ቤት ድረስ መተህ እከፍላለሁ ትላለህ እንዴ? ቆይ ይሄ ቤት ምን ሆነ መሽታ ቤት የሚመስለው? ይሄ ቤት ወደ መሽታ ቤት ቢቀየር በጣም ነው የሚያዋጣው። የመሽታ ቤት እቃልኝ ለምን አትጀምሪበትም በቅናሽ? አንተ እዚህ ቤት ከሰነበትክ ቤቱን በላያችን ላይ ማከራየትህ አይቀርም። ግን ልጅቷ እንዴት ሆነች? በእናትሽ በተኛው ቁጥር ትዝ እያለችኝ ነበር። ዛሬ እኮ ትመጣለች። ኧረ ለዛ ነው አንድ አዲስ ተከራይ ቤቱን ሞቅ ያደረግሽው እንዴ? ታዲያ እሷ መታ ቤቱን አዝረክርኬ ምናምን ጠብቃት ነው እንዴ? ፋርቄ ነው ጠብቃት። ቆንጆ መሆንሽን ግን ታውቂያለሽ? እስከ ዛሬ ድረስ አላውቅም ነበር። አንተ አይገርምም? ቆይ ቆንጆ ቦንስ ቁንጅናዬንም ልሸጠው ነው? ኮሚሽን ካለው ይመቸኛል። ያንተ ሴት ፋን ወሬ አንተ ሴት እሱንስ ተይው። አሁን ይርቦኛል። ቡልዴ ምናምን እረፍ። መጀመሪያ ወጥም አላቀራረብኩም። ምንድን ነው ምን የሚለከፍኝ እንደው ሪያ። ለማንኛውም ቅመሟ ተመልሼ እመጣለሁ። የእግዚአብሔር ዋይን አግኝቻለሁ። ምን ዛሬ ካጎትሽ ጋር አገናኝሻለሁ። ግን ይቀጠቅጣል ከመጣ እንዴ? እኔ ምን አደረኩሽ? እኔ እኮ እስካሁንም ዝም መመለሽ ህፃን ልጅ ስለሆንሽ ነው። እንደው አረብናት እንደውንም እኮ ትምህርት ቤት አስቀርተኸኛል፣ አልረሳውልኝ። እሺ አሁን ምን ትይዋለሽ መሰለሽ? እኔ አሞኛል በይው። እሺ ከዛ መተውሰደኝ በይው። አጎቴ ግን አይለኛል። ሄሎ አጎቴ። ምሳሌ
የት ነው ያለሽው? ማን የደወለልሽ? አብሮኝ ያለው ሰውዬ ነው። አጎቴ የት እንዳለው አላውቅም። ምን ውስጥ ነው ያለሽው? የሆነ ቤት ውስጥ ነኝ። የሄድሽበትን መንገድ ታውቂዋለሽ? አላውቀውም። አሞኛል በይው። አሞኝ ሐኪም ቤት ሄጄ ነበረ። አይዞሽ ምሳሌ፣ እመጣለሁ። እሺ እንዳትፈሪ። እሺ ማንንም እንዳትፈሪ። እኔ አጎትሽ ስበር እመጣልሻለሁ። ሄሎ፣ እነማን ናችሁ? እነማን እንደሆነ ታውቃለህ? ስማኝ፣ እኔ ሞት ይሆናል እንጂ ሁላችሁንም አጠፋችኋለሁ። ይህች ሕፃን ልጅ አንድ ነገር ብታደርጓት ሰው አይተርፍም። እየዘገየ ነው። በዘገየ ቁጥር ደግሞ ምን ሊከሰት እንደሚችል ያሰብኩ አልመሰለኝም። እመጣለሁ፣ አልዘገይም፣ እመጣለሁ። ለማንኛውም እየዘገየ ነው። ይህንን ነው ነገር የተባልኩት። ቅድስት ምሳሌን እየጠበቀች ነው። አመጣልሻለሁ ብዬ ቃል ገብቼላት ነበረ፣ ግን አልቻልኩም። ወንድሜ የለም፣ ልጁም ተደገመች። ምን አይነት ደካማ ሰው ነኝ! ይህ ሁሉ ሆኖ ቤት ለማደር የመጣሁት። ግን የሰው ልጅ መቼ ነው የሚያርፈው? ትግሉስ እስከ መቼ ነው? አሸንፎ እፎይ የሚለውስ መቼ ነው? አንዱ ትግል ሌላ ትግል ይወልዳል። ያልፋል ያሉት ቀን ሌላ የማይጠፋ ክፉ ቀን ይዞ ይመጣል። ምናልባት የሰው ልጅ የሚያርፈው ሲሞት ብቻ ይሆናል። እና እረፍቴን ለምን እሸሸዋለሁ? ሞት እኮ እረፍት ነው። አዎ፣ የለም፣ እዚያ አላድርም። ቤት ማደር የለብኝም። በር ሲንኳኳ አልሰማሁም ነው ወይስ እኔ ስለቋቋው ነው? ምን አጋጥሟችሁ ይሆን?
ምን ነው አብረኝ ማደር ጀመርክ? ቤት ውስጥ የለ ሁሉም ተይዟል እኮ። አይዞህ ምንም ነገር አልተፈጠረም። አይመስለኝም። እስኪ ዞር ብለህ ህይወታችንን ተመልከት። በዚህ ሰዓት እዚህ ቦታ ላይ እኔ እናንተ ለምን ተገናኘ? ጊዜ ነው። ጊዜ ጥሎ። በጣም ጥሩ። ጊዜ እንደሚጥል ታምናለህ? እንደሚያነሳም ጭምር። ዝና፣ እኔ እናንተ እዚህ ቦታ የተገናኘ ነው ትክክል በማይሰሩ በትንሽ ስግብግብ ሰዎች ምክንያት ነው። እንደፈለከው አንተ አሳፋሪ፣ እኔ ደግሞ ተሳፋሪ ነኝ። እናንተ ለገንዘብ ስትሉ ወንጀል ትሰራላችሁ። ወንድሜ ግን ለወንጀላችሁ ተባባሪ አልሆንም ሲላችሁ የሆነ ነገር ውስጥ ዘፍቃችሁት የት እንዳደረሳችሁ አላውቅም። አሁን ደግሞ ልጃችንን ያዛችሁ። የዚህ ሁሉ ስረ መሰረቱ ገንዘብ ነው። ሳይሰሩ ለመክበር የሚፈጸም ወንጀል። በእናንተ ምክንያት እኔ የራሴን ህይወት መኖር አልቻልኩም። መኖር ትችላለህ መድብል። በደንብ አንድ ነገር ሰማኝ። እኔን መፍታት ብቻ በሰላም እንድትኖር ያደርጋል። እሱን ተወው። ወንጀልንና ወንጀለኞችን እኛ እናውቃለን። ግን ተመልከት፣ በጥቂት ወንጀለኞች ምክንያት የብዙ ሰላማዊ የሆኑ ሰዎች ህይወት ምን ያህል እንደሚበጠበጥ። ትምህርት ቤት፣ ሰፈር ውስጥ፣ ቤተሰብ ላይ፣ ዩኒቨርሲቲ አያገባኝም በማለታችን ብዙ ባለጌ ልጆች ተፈጥረዋል። እነዛ ባለጌ ልጆች ደግሞ ዛሬ አንተና ካሌብ ናቸው። አያገባኝም በማለታችን የኛ ህይወት እየተበጠበጠ ነው። አንተና እኔ አንድ አይደለም። የራሴን እግርና እጅ ይዤ ነው የተወለድኩት። ለራሴና ለራሴ ስል ነው የምኖረው። ሲቀጥል አንተና እኔ አንድ አይደለም። በፍጹም ከኔ ጋር ልትወዳደር እንዳትሞክር። አዎ ልክ ነህ፣ እንለያያለን። መድብል፣ ተስፋ እየቆረጥኩ ነው። እችን እድለቢስ የሆነች ልጅ ብታስፈካት ይሻላል። ሌላ አማራጭ የለም። መድብል መድብል እና እንዴት ነው ምሳሌ ስታናግራት ድምጿ ጥሩ ነው ነው አሟታል? ይኸውልህ መድብል፣ ያለን ምሳሌን ለማትረፍ አንድና አንድ ምርጫ ብቻ ነው። አንድ እድል ብቻ ነው ያለን። ሞገስ፣ ዝናን ልቀቀው ልትለኝ እንዳይሆን ብቻ። መድብል፣ ሌላ አማራጭ የለንም እኮ። እሱን ብንለቀው ምሳሌን ዛሬ ማግኘት እንችላለን። እሱን በለቀቅነው ማግስት ምሳሌ እኛ ሁላችንም ተያይዘን እናልቃለን። ምክንያቱም ብዙ ሚስጥር አውቀናል፣ ተነካክተናል። ግን ሌላ አማራጭ የለንም መድብል። የፍቹን ወረቀት አስፈርመን ምሳሌን ይዘን እንለቀዋለን። እሺ ከዛስ? ከዛ ልጅቷን ይዘህ አንተ ትደበቃለህ። እኔም ደግሞ ሉና ልጄ ወደ ክፍለ ሀገር ሄዳለሁ። በቃ 40 ምንጭ እናቴ ስላለች እዛ ሆናለሁ። ሞገስ፣ አንዳንዴ ሞኝ ትሆናለህ ልበል? ወዴት ነው የምንሄደው? የትም ማምለጥ አንችልም። አንተ ስትፈልግ መሄድ ትችላለህ። እኔ ግን የወንድሜ መጨረሻ ሳላውቅ የትም ንቅንቅ አልልም። ሲጀመር እኔ መኖር ደክሞኛል። ስለዚህ የትም አልሄድም። እዚህ ሆኜ እጋፈጣቸዋለሁ። ስለዚህ ዝናን እንልቀቀው የሚለው ትስማማለህ? አንድ የመጨረሻ እድል አለን ሞገስ። ምን? ይሄ ካልተሳካልን ነገር ሁሉ ከባድ ነው የሚሆነው። የመጨረሻ እድል ነው ያለን። ኤፍራታንም ይዘዋታል። እሷ ያለችበት አይታወቅም አይደል? አይታወቅም። የት እንዳለች አይታወቅም።
ሞገስ ሞገስ ሉላዬ ምንድን ነው የሆንከው? ምን አዲስ ነገር አለ? ዛሬ ምን ቢያለ? አዎ የምሳሌ ነገር በጣም አሳስቦናል። እነሱ ደግሞ በጣም እያስጨነቁን ነው። አይዞህ ሞገስ፣ ሁሉም ይስተካከላል። ምሳሌ ታማለች። ዛሬ ሆስፒታል ነው የነበረችው። እኛ ደግሞ እዚህ ምንም ማድረግ አልቻለም። ተስፋ አትቁረጡ ሉላዬ። ተስፋ የሚደረገው ቀጣይ የምታደርጊውን ነገር ስታውቂ ነው። እሺ አሁን እኛ ምን እናድርግ? መድብልም እያማከረኝ አይደለም። ሀሳቡን በግልጽ አይናገርም። ለምን? ያው ብንያዝስ ብሎ ስለሚፈራ ነው። እውነቱን ነው። ብቻ ሉላዬ ግራ የገባው ነገር ነው። በቃ ትጨነቅ። የእርግዝና መከላከያ ልውሰድ። ከአንቺማ ቆንጅዬ ልጅ ነው መውለድ የምፈልገው፣ አንቺን የመሰለች። እሺ ግን በምን እናሳድጋለን? በፍቅር አልልሽም መቼ። ንብረቴን አስመልሳለሁ። እንደዚህ በጠባብ ቤት እንዳሰቃዩሽ አትቀሪ። ጠበቃውም ደግሞ ተስፋ አለ ብሎኛል። ስለዚህ አያሳስብሽ። እሺ እፎይ አጎቴ አይመጣም እንዴ? ቆየ እኮ። እሱ ከኛ ጋር ሲስማማ ከዚህ ክፍል ያስወጣሻል። እሺ ምንድን ነው የሚስማማ?